ማህበራት ህክምና ወይም ደግሞ ለሚያስፈልገው ነገር ገቢ መሰብሰብ ስለተፈለገ ምን ያህል ለኡነት የቆመ እንደሆነ እንጂ በኡነት ባይቆም ኖሮ በጣም ብዙ ሚሊዮኖችን ሊያገኝ የሚችል ግለሰብ ስለነበረ አሁን ግን ለኡነት ቆሞ ያንን እድል እንዳጣና ገነት ንጋቱ ደግሞ ፕሮፌሽናልም ሲጀመር አይደለችም ጋዜጠኛም አይደለችም ሀገሮች ደግሞ እነ ቻይናን እነ ጃፓን እነ ህንድን ማጣት ማለት ለአሜሪካ የሚያከትምላት ጊዜ ነው የሚሆነው ያኑ ቢጫ ከሰጠ ተቀበል ጌችም ከሰጠ ተቀበል የታክሶናል ቤተሰብ እንደናችሁ ዳናችሁ ሁሉ አማን ሁሉ ፒስ ነው ወይ አለው እኔ በጣም ደህና ነኝ ለማታቁኝና ለመጀመሪያ ጊዜ ወደዚህ ቻናል ጎራ ላላችሁ እንኳን ደህና መጣችሁ እያልኩኝ ያላችሁት አብይ ዩቲዩብ ላይ ነው እኔ አብይ ይባላለሁ ፕሮግራሙ ደግሞ ምን አለ ይሰኛል በዚህ ቻናል ላይ በጣም ብዙ የተለያዩ ፕሮግራሞችን ይዤ ወደ እናንተ ለመቅረብ እየሞከርኩ ነው በቋሚነት ግን በየትኛውም የዓለም ጥግ ላይ የተፈጠሩ ወንጀል ነክ ስራዎችን ያስተምራሉ ብዬ ማስባችሁን ይዤ ወደ እናንተ መጣለሁኝ በተመሳሳይ ሰዓት ደግሞ በወቅታዊ ጉዳዮች ላይ ሐሳብ አስተያየታችንን እኔ በቪዲዮ እሰጣለሁ እናንተ ደግሞ የተሰማችሁን በኮሜንት ታሳውቁኛላችሁ ማለት ነው ዛሬም እንደተለመደው በጣም ብዙ የተለያዩ ፕሮግራሞችን ይዤ ወደ እናንተ መጥቻለሁኝ ፈገግ በሚያሰኘው አብረን ፈገግ እንላለን ልንወያይበት ይገባል በያሰብኳቸው ቪዲዮዎች ላይ ደግሞ ሐሳብ አስተያየታችንን እየሰጠን እንቀጥላለን ማለት ነው ወደ ዛሬው ፕሮግራማችን ተመልሰን መተናል እስቲ ኤርፎኔን ላርግ ክሊርሊ እንዲሰማኝ በመግቢያችን ላይ እንደነገርኳችሁ ብዙ የተለያዩ ፕሮግራሞችን ይዤ ወደ እናንተ ቀርብ ያለው ዛሬ ወቅታዊ ጉዳዮች አሉ ሐሳብ አስተያየት የምንሰጥበት ምን አለ ብለን ዳሰስ እናደርጋለን ፈገግ የሚያደርጉን ደግሞ የተወሰኑ ፈገግ ሊያደርጉ የሚችሉ ቪዲዮዎችን ይዤላችሁ መጥቻለሁ ብዙ ጊዜ እንደምናደርገው ቪዲዮአችንን ከመጀመራችን በፊት ፈገግ በሚያደርጉ ስንጀምር አይምሮአችን ሪላክስ አድርጎ ወደ ገደለው እንገባለን ማለት ነው እኔ እንደተለመደው ውሃይን ይያለው እናንተ ምናችሁ እንዲያዛችሁ አላቅም የምትይዙትን ያዝ አድርጉና ደገፍ ብላችሁ አብረን ለተወሰነ ደቂቃ ጊዜ እናሳልፋለን ማለት ነው ወደ ዋና ፕሮግራማችን አህዱ ብለን ጀምረናል ወደ መጀመሪያው ፈገግ ወደሚያደርገን ቪዲዮ እንገባለን ኮች ይላል እስቲ ዳኛው ቢጫ ከሰጠ ተቀበሉ ጌችም ከሰጠ ተቀበሉ የታክሶናል ኳስ ደግሞ ሲሻማ ማለት ነው አንተ እየሮጥ ወደኔ ነው የምትመጣው እንዴ እየጠብቃለሁ ገሽተ ትመለሳለህ ማለት ነው እሺ ኮች ሲሰጥ ደግሞ ምታ እስክስታ ሸላማ የጠፋማ ሜዶስ ኳስ ደግሞ ልቀቅ ዋይፋይ ባይኖር እንኳን በዳታም ቢሆን እንድትለቅ ፈልጋለሁ ይሁን ፋውል ደግሞ ስራ ካልሰራ ማንንም አይከፍልም ታውቃለህ በሚገባ አውቃለሁ ጎበዝ ይሁን እንደ ኤርፖርት መንገድ ዘግታችሁ ተጫወቱ ተሳስተ ደግሞ አንድ ተጫዋች እንዳትጣለት ይሁን ጠለፍክ ማለት ጥምቀት አልፏል አሁን ጥልፉን ማንንም አይገዛ ለበረኛው ራሱ ንገርልኝ ሲመታባ አደራን እንዳትተፋ በሉ ተሳስተ እንዳትተፋ ተሳስተ ብትተፋ እንኳን በጫማ አጥፋው በሉ አክታ ደግሞ አይቻልም አንተ ራሱ ኳስ ስታገኝ ቶሎ አቀብል ለዳኛው የሻይ እሺ አደርጋለሁ ካንተ ማይመቸኝም ባህሪ ታውቃለህ ለዛ ነው ማስቀምጥ ቤንች አይሎጋ ካልተባለ አታገባም ዛሬ ግን አዋራው ጫሰም ሲባል ቢሆን እንድታገባ አፈልጋለሁ ይኸውልህ ኳሷን አባራት ያዛት ተግባባት ፍቅረኛ አርጋት ሽማግሌ ይለካ አግባት አንደኛ ሚዜ ከፈለክ ነው ያለው ኦፍሳይድ ራሱ ግርን ሳትታጠብ እንድትገባ አልፈልግም እሺ ኮች ያልከውን ሁሉ አደርጋለሁ ይኸውልህ ዳኛ ይሄ ልጅ እኮ በቃ ምን እንደሚያወራሉ በፍጹም አይገባኝም ተግባባት ከዛ በኋላ ፍቅረኛ አርጋት አላለም እስቲ ሌላ ምን አለ ፈገግ የሚያደርገን እሺ የዘንድሮ ምርጫ አዛምድና ዳሽሙላ ቢኖረው እንደፍነዋለን ኢትዮጵያ ቀንድ በማስበቀል ግንባር ቀደም ሀገር ሆነች ለዚህም ስኬት ዋነኛው ምክንያት በየመንግስት መስሪያ ቤቱ ህብረተሰቡ ላይ መስኮት በመጠርቀሙ ነው ተብሏል ድሉን አስመልክቶ በቀጣዩ ወርም የችቦ ቅብብል ስለሚደረግ መስኮቶቹ በድጋሚ ይጠረቀማሉ ወንድ ሆነ ይገለገላል የዓለም የጡት ማጥባት ቀን በመላ ሀገሪቱ በስፋት ተከብሮ ዋለ
ተክሎ መጥባት ለልማት በሚል መሪ ቃል የተከበረው በዓል ከፍተኛ የመንግስት ባለስልጣናት በበዓሉ ላይ ተገኝተው ከ2 ሰዓት ተኩል እስከ 6 ሰዓት በማውራት የህብረተሰቡን ልብ ሲጠቡ ውሏል። የሰው ልጅ በሙሉ ጡት አለው ያሉት ባለስልጣኑ መጠኑ ግን እንደሚለያይ ጸሐፊያቸው ማየት ይቻላል። ልጅ ሁሉ ጊዜ የሚሰራት ነገር ፖለቲካ ነች፣ ግን በጣም ታዝናናኛለች። ለማንኛውም ጊዜ እንዳልፈጅና ሰዓታችሁን እንዳልበላችሁ በነዚህ በመግቢያ ላይ ባየናቸው ቪዲዮዎች ፈገግ ብለን ከጀመርን ይበቃል። ብዙ የተለያዩ ሀሳቦች ላይ ብናወራ ደስ ይለኛል። እንግዲህ እንደምታውቁት ወቅታዊ ጉዳይ ላይ ስንመጣ በትልቁ በስፋት የሰውን ሁሉ አይምሮ ተቆጣጥሮ ያለው ምንድነው ስንል ያው እንደሚታወቀው ጦርነት ነው። ምክንያቱም አብዛኛው ኢትዮጵያዊ በተለይ ከሀገር ውጪ በአረብ ሀገር ውስጥ ሴት እህቶቻችን ስለሚኖሩ ቤተሰብ ያለው ስለሚበዛ እየተካሄደ ያለው ነገር ሁሉ ለማንም የሚያስጨንቅ ነው። በሱ ዙሪያ ላይ ሐሳብ አስተያየት እንሰጣለን። ከዛ በፊት ግን መነጋገሪያ መሆን የማይሰለቻት ገነት ንጋቱ ኢንተርቪው ላይ የቀረበውን ይሄንን የማርሻል አርት ባለሙያ የማርሻል አርቱን እንደዚህ ከስፖርት ጋር የሚገናኝ ሰው ነው። የሱን ኢንተርቪው ሰምቼው ነበርና ሚዲያውን ሁሉ ተቆጣጥሮታል። በዛ ላይ ሁሉም ሰው የየራሱ የሆነ አንደርስታንዲንግ ይኖራል፣ የየራሱ የሆነ መረዳት አለው። እቺ ሴት ግን ሁል ጊዜ ለምን ችግር ሊፈጥር የሚችል ሰውን ላግባባ የሚችል ነገር ይዛን መምጣት እንደምትፈልግ አላቅም። አብዛኞቻችሁ አይታችሁታል ይህንን ቪዲዮ ብዬ አስባለሁኝ። እስቲ ቪዲዮን ግን አብረን እንመልከተውና ከዚህ ቪዲዮ ጀርባ ያለው አጀንዳ ምንድን ነው? ለምንድን ነው ብዙ ሰዎችንስ ያበሳጨው? ሰውንስ ለምንድን ነው ለሁለት የከፈለው የሚለውን ነገር እኔም የራሴን ሐሳብ እሰጣለሁ። እናንተም ሐሳብ አስተያየታችሁን በኮመንት ታስቀምጡልኛላችሁ ብዬ አስባለሁኝ። እስቲ ቪዲዮ መጀመሪያ እንመልከተው። እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ። እና ወድጄ አይደለም ግን ይሰብካል ስቴጅ ላይ እንዴ። ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኝ። አም ጌይ አም ፕራውድ ምናምን ፖሞኒ ኮራለሁ። እኔ ግራ ገብቶኝ በቃ ደርቅ ያለው እና እንዴት እንደሚያንቀጠቀጥ ብዙ ብሎ ኢማጂን ማለት ነው። ቆንጆ ነው፣ ብዙ ሰዎች ይፈልጓል እና እኔ አሰብኩ እኔ ልረዳ መጣ። ከዛ መጣ በቃ እዚሁ ነው ያለው፣ ይመላለሳል። ልረዳ አሰብኩኝ እና አንተ ብዙ ሰው ስለሚያቀህ፣ ሴቶችም ስለሚወድ፣ ወንዶችም በስፖርቱ ምናምን ስለሚያቀህ አንተ ብቻኛ አባል ሁን። እኔ አሁን እጄ የምትፈልገውን መኪና የምትፈልገውን ቤት እገዛለሁ ማለት አልኩት። እኛ ማህበር አለን። በየሳምንቱ ቀን በየሳምንቱ ተሰብስበን ቺል እናደርጋለን። ኢትዮጵያ ውስጥ አሉ። አዎ ኢትዮጵያ ውስጥ ወደ 20 አካባቢ አሉ እና አንድ አባል በሳምንቱ ወይም በ15 ቀኑ ሲመጣ አንድ ሰው ይዞ አሳምኖ ተጨማሪ አስጀምሮ ራሱ ገብቶ መጀመሪያ ከዛ ሌላ ሰው ይዞ እንዲመጣ ይደረጋል። ብዙዎቻችሁ ስላያችሁት ሙሉን ኢንተርቪው ደግሜ ባሰማችሁ ምንም የሚጠቅም ነገር የለውም። ለመንደርደሪያ ሐሳብ እንዲሆነኝ ብቻ ነው የተወሰነ ቪዲዮን ላጫውትላችሁ ያልኩት እንጂ አብዛኞቻችሁ በየቲክቶክ ላይ ስላለ በየዩቲዩብ ላይ ምንም ላይ ያያችሁት ስለሆነ ጊዜያችሁን እንዳልበላው። እኔ መጀመሪያ ግን መጠየቅ የምፈልገው ነገር ኢትዮጵያ ውስጥ ሁሉም አርቲስት የሾው ባለቤት ሆኗል። በቃ የሾው አቅራቢ ነው ሁሉም። እንትናሾ። የመጀመሪያው ጥያቄ ሰውን ኢንተርቪው ለማድረግ የጋዜጠኝነት ሙያ አያስፈልግም ወይ? ዝም ብለህ ተነስተህ ነው በቃ ካሜራ እየገጠምክ የፈለግከውን ሰው እየጋበዝክ ይሄ ሙያውን ማቃለል ነው ለእኔ ማለት ነው። ኢትዮጵያ ውስጥ ያሉ አብዛኞቹ በተለይ በዚህ ሰዓት ላይ ያሉ ሚዲያው ስለተገኘ ብቻ እያወሩ ያሉ ሰዎች ከሙያው ጋር ኮምፕሊትሊ ምንም ግንኙነት የላቸውም። ልክ እንደዚህ የራስን ሐሳብ የራስን የተሰማህን ነገር በሚዲያ መተመናገር አንድ ጉዳይ ነው፣ ነፃነት ነው፣ መብት ነው።
ፕላትፎርሙ እስካዘጋጀልህ ድረስ መተመናገር ትችላለህ። ግን ወደ ፎርማል ወደሆነ ነገር እያስገባው ከመጣና ሰዎችን ጋብዘ ኢንተርቪው ማድረግ የምትጀምር ከሆነ ኢንተርቪው ለማድረግ ዕውቀቱ ሊኖርህ ይገባል። ምን መጠየቅ እንዳለብህ፣ ሰው ዘንድ ምን መድረስ እንዳለበት ይህንን ጠንቅቆ ማወቅ ያስፈልጋል። አሁን በዚህ ሰዓት ላይ ኢትዮጵያ ውስጥ ያሉ እንዳለ ማለት ይቻላል ሾው የሌለው በተለይ ኢቢኤስ ላይ በፊት ሲሰሩ የነበሩ አብዛኞቹ ወጥተው ሁሉም የየራሱ ባለ ሾው ነው። ያው ከዩቲዩብ የሚገኘውን ነገር ለማግኘት ሲባል ሁሉም በየፊናቸው እኔ ማን ነው የሚጠየቀው? ራሱ ሁሉም ጠያቂው ነው። ማን ነው የሚጠየቀው? የተወሰኑ የቀሩት አርቲስቶች ነበሩ። እዚህም እዛም ተጠሩ፣ አለቁ። ከዛ በኋላ እርስ በርሳቸው ነው የሚገባበዙት። የሾው አቅራቢዎቹ እነሱ በዙ እኮ ከተጠያቂው ጠያቂዎቹ በዙ። እንዴ ሙያ ሳያስፈልግም ላይሰንስ ሳያስፈልግም እንደዚህ ቁጭ ብሎ ተቀምጦ የራስን ሐሳብ በራሱ ፕላትፎርም ላይ መናገር መብቱ ነው ማንም ሰው። ግን እንዳልኳችሁ መስመር አስይዤ እንደ ጋዜጠኛ እመጣለሁ የምትሉ ከሆነ ሰው ከናንተ የሚጠብቀው ነገር አለ። ምክንያቱም የምትጠይቋቸው ሰዎች ሰውን ኦፌንድ ሊያደርግ የሚችል ነገር ሊናገሩ ይችላሉ። ማስረጃ የሌለበትን ነገር ይዛችሁ ኢንተርቪው ብላችሁ ስትመጡ እናንተም የሚጠየቀውም ሰው እኩል ነው የምትጠየቁት በዛ ጉዳይ ላይ ማስረጃ በሌለው ጉዳይ ላይ እና የጋዜጠኞቹ አበዛዝ የሾው ባለቤቶች አበዛዝ እውነት ለመናገር በጣም ግራ የሚያጋባ አይነት ነው። በዚህ ሰዓት ላይ ያለው ኢትዮጵያ ውስጥ ያለ አርቲስት ጠቅላላ የሾው ባለቤት ነው። ሲቀጥል ስለዚህ ጉዳይ ስንመጣ ገነት ንጋቱ የምትባል በሰው ለሰው ፕሮግራም ድራማ ላይ እንደዛ የምናደንቃትና የምናከብራት አርቲስት ብዙ ነገር የሰራች ከጊዜ በኋላ ግን የምታቀርባቸው ፕሮግራሞች ሁሉ በጣም ብዙ ሰውን ኦፌንድ የሚያደርግ ናቸው። የመጀመሪያው ነገር መናገር የምፈልገው ነገር እሷንም ጨምሮ ሌሎቹንም ጨምሮ የሚያመጧቸው ቪዲዮዎችን አስበው ነው የሚያመጧቸው። ምክንያቱም ቀጥሎ ከባሰ ጉዳዩ በይቅርታ ይታለፋል የሚል ሮንግ የሆነ አስተሳሰብ ነው ያላቸው። በቃ የሆነ ነገር ይፈጥራሉ፣ ትልቅ ኪዮስ ይፈጠራል። ከዛ በኋላ ደግሞ ሶሪ ብለው ያልቃል ታሪኩ ማለት ነው። ስለዚህ እቺ ሴት እያደረገች ያለችው ነገር ሊትራሊ ይሄንን ነው። ከዚህ በፊት የፈጠረችውን ነገር እንደው ሰው ሁሉ እስከሚታዘባት ድረስ ደረጃ ኃይሌ ላይ ያደረገችውን ነገር ታውቃላችሁ። ከዛ በኋላ ከባሏ ጋር በነበረው ነገር ላይ በጣም የሆነ ኮምፕሊኬትድ የሆነ ያወራችውን ነገር ማትደግም ምናምን በቃ ለዚህ ለሚዲያ ሽፋን ማትከፍለው ዋጋ የለም። እኔ በጣም ማከብራትንና መወዳትን ያህል ነው የወረደችብኝ። ሲቀጥል ግን ይሄንን ቪዲዮ ስፔሲፊክ አሁን ካመጣሁት አንፃር ይሄንን ቪዲዮ ስፔሲፊክ በዚህ ቪዲዮ ላይ ሐሳባችንን እንስጥ ከተባለ የዚህ ቪዲዮ አጀንዳው ምን እንደሆነ እውነት ለመናገር አልገባኝም። የመጀመሪያው ከልጁ ስንነሳ ልጁ እየሄደበት ያለው መንገድ የመጀመሪያው አንደርስታንድ ያደረኩት ነገር ምንድነው ለዚህ ለሕክምና ወይም ደግሞ ለሚያስፈልገው ነገር ገቢ መሰብሰብ ስለተፈለገ ምን ያህል ለእውነት የቆመ እንደሆነ እንጂ በእውነት ባይቆም ኖሮ በጣም ብዙ ሚሊዮኖችን ሊያገኝ የሚችል ግለሰብ ስለነበረ አሁን ግን ለእውነት ቆሞ ያንን እድል እንዳጣና የኢትዮጵያ ሕዝብ ደግሞ ያው ሞኝ ነው፣ ምስኪን ነው፣ የዚህ አይነት ነገር ሲሰማ አይችልም፣ በቃኛ አለንልህ ተብሎ ከዛ በኋላ ያው ይረባረባል የሚል እቅድ እንዳለው ያስታውቃል። ከልጁ ንግግር አንደርስታንድ ያደረኩት ያንን ነው። የሰውን ቅድም ቀልዱ ላይ በመግቢያችን ላይ እንደሰማችሁት የሰውን ልብ ለመጥባት የሄደበት ነገር ነው። የኔ በስርዓት ያልተፈጠረ ድራማ የሆነ ነገር ነው። አንድ ተፈጠረ ብለን ብናስብ ኢትዮጵያ ውስጥ የወንድ ለወንድ ወይም ደግሞ የዚህ አይነት ነገር ህጋዊ አይደለም አይደል? ህጋዊ ካልሆነ ወይም ደግሞ ትውልድ እንዲማርበት ነው። ባይዘዌ ቀጥዬ ይቅርታ የጠየቀበትን ቪዲዮ ከፈለጋችሁ አስገባላችኋል። የተወሰነች ደቂቃ ይቅርታ ጠየቀ። ይቅርታ ሲጠይቅ ምን ብሏል? እዛ ላይ የመጀመሪያው ላይ ፓስተር እንደሆነ ተናገረ። ሁለተኛው ላይ ፕሮፌት አለ፣ ነብይ ነው ምናምን አለ። ኦኬ። ከዛ ግን ከሁለቱ ደግሞ ስትወጡ ምን ብሎ እዛ ጋር ይናገራል? ትውልዱ ወጣቱ እንዲማር እንዳይሸወድ ነው። ኦኬ። ኢትዮጵያ ውስጥ ህግ ካልሆነ ይህንን መብት ከሌለ የዚህ አይነት ነገር ለማድረግ ለምንድን ነው የሰውየውን ስም መጥራት ያልፈለግከው? የፓስተሩንም ይሁን የነብዩንም ሲምፕል። ገነት ንጋቱ ራሷን እንደ ጋዜጠኛ አድርጋ ቅድም እንደነገርኳችሁ ፕሮፌሽናል አይደሉም።
ለሚዲያ ሽፋን ብቻ ነው የሚመጡት ያልኩበት ምክንያት እንደ ጋዜጠኛ እዛ ጋር ኦኬ ይሄ ነገር ህጋዊ አይደለም ሌላውም እንዲማርበት የምትፈልግ ከሆነ ስሙን ለምን ሜንሽን አታረግም ብላ ማፋጠጥ መቻል አለባት። ከዛ ሁለተኛው ማስተባበያው ቪዲዮ ላይ ቀጥዬ ቆይ ለምን እሱን ቪዲዮ አላቀርብላችሁምና እዩት። ይቅርታ የጠየቀበትን ቪዲዮ ስሙት የተወሰነች ደቂቃ። እንዴት ናችሁ? ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም ፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ለምቢባል ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት ተወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ ማስተምራቸው በርካታ ወጣቶች አሉ ከተለያ እዚህ ጋር ሰማችሁት አይደል? ምን እያለ ነው? ወጣቱን ለማስተማር ኦኬ፣ ለማስተማር የሚለውን ያዙልኝ። ከዛ ደግሞ ቀጥሎ ላሳልፈውና የምፈልገው ነገር ላይ ላሰማችሁ ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። ሰማችሁት አይደል? ወዲያውኑ ፎርማት አደረገ። ያ ግለሰብ ፕሮፌት የተባለው ፎርማት አደረገ፣ ዲሌት አደረገው። የተለዋወጡትን ኮንቨርሴሽን ምናምን ዲሌት አደረገው። ኦኬ አሁን እቺን የመጣችበት ሪዝን ልክ ወዲያው ሚዲያው ላይ መንጫጫት ሲጀምር ተጠያቂነት የሚባል ነገር ስላለ ማስረጃ አለ ወይ የሚባለው ነገር እንዳይጠየቅ ካውንተር አታክ መሆኑ ነው። አስቀድሞ ተናግሬ ያለሁኝ ምንም አይነት ነገር የለኝም ለማለት ነው። ስም መጥራት ስላለበት ማስረጃ ማቅረብ ስላለበት እነዛ ማስረጃዎች እሱ ጋር እንደሌሉ እንዳልተዘጋጀ ተናገረ። እንዳልኳችሁ ደግሞ ለወጣቱ ያስተምራል ብሎ ካሰበ ለወጣቱ ህገወጥ እስከሆነ ድረስ ስም መጥራት ይችላል። ሲምፕል። ይሄ ግለሰብ ነው በጣም ታውቂዋለሽ ይታወቃል ብሎ የአንድን የእምነት ተቋም በዚህ ያህል ደረጃ ጥላሸት ለመቀባት ከመሄድ እውነት ትውልዱ እንዲማርበት ወጣቱ እንዳይልበት ከሆነ ያንን ሰው ሲያጋልጥ ሌሎቹ የሚደነግጡ ነበር። ያን ማድረግ አልተፈለገም። ገነት ንጋቱ ደግሞ ፕሮፌሽናልም ሲጀመር አይደለችም፣ ጋዜጠኛም አይደለችም። እንደ ጋዜጠኛ ግን መሆን የነበረባት ምንድነው? ኦኬ ማን ነው ስሙ መታወቅ አለበት። ማስረጃ አለ ወይ እስቲ ያሳየኝ። የተጻጻፋችሁን ማስረጃ ከሌለው ሲጀመር ለምን አቀረብሽው? ለዚያውም እያሽቃበጥሽ ለዚያውም በቃ በጣም እያካበደች ዋው ኢማጂን አድርገው በዛ ሰዓት ላይ ሊሰማ የሚችለው ነገር ጭራሽ ነገሩን በደንብ ሚዲያ ሽፋን እንዲያገኝ ከስር ታራግበው ነበር። የዚህ አይነት ዘሮች ነው በኢትዮጵያ ውስጥ ትልቅ ችግር የሚፈጥሩት። የትኛውም ሃይማኖት ውስጥ 100% ንጹህ ሰዎች አሉ ማለት አይቻልም። የትኛውም ሃይማኖት ውስጥ 100% ደግሞ መጥፎ ሰዎች አሉ ማለት አይደለም። 1% ይሁን 2% ይሁን 5% ይሁን ሃይማኖቱን አይወክሉም። እዚህ ጋር የእምነቱን ነገር መጥራት ምን አስፈለገ? የእምነቱን ፕሮቴስታንት መሆኑ ፓስተር መሆኑ መጀመሪያ ፓስተር ነበር፣ ከዛ በኋላ ተቀይሮ ፕሮፌት ሆኗል። ዋሪቨር ብቻ የሆነ አንድ የፕሮቴስታንት እምነት ተቋም ውስጥ እንዳለ ያቺን ሰው ውስጥ እንዲገባ የተፈለገ ነገር አለ። የዚህ አይነት አመለካከት ባገኛችሁት ነፃ ሚዲያ ላይ ተለቁትና ህዝቡን በተቻለ መጠን አንድ የሚሆንበትን ሳይሆን የሚባላበትን አንዱ የሚንቅበትን አንዱን የሚተችበትን ነገር ይዛችሁ ትመጣላችሁ። የትኛውም እምነት ተከታይ ሁኑ፣ ሙስሊሙን፣ ፕሮቴስታንቱን፣ ኦርቶዶክሱን ዋሪቨር ሌላኛው እምነት ኦኬ እናንተ ያላችሁበት እምነት ቢሆን ኖሮ ኦኬ የኛ ቤት ገበና ብለ እንኳን ብትመጣ እንደው ትንሽ ሰው ሊያምናችሁ ይችል ነበር። ስለ ሌላኛው እምነት እየጠቆማችሁ ለዚህም ማስረጃ በሌለበት ደስ የሚለው ነገር ዛሬ ላይ ከሰማሁት ዜና አንፃር የወንጌላዊ አማኞች ህብረት ክስ ጀምሯል። ይሄ ክስ ደግሞ it's going to be very serious consequence
ዝም ብላችሁ አፋችሁ ላይ ይሄንንም ያመጣጡ ስላስፈራው ነው የልጅ ወጥቶ ነገሩን ለማስተባበያ እኔ በሰዓቱ ማስረጃ ሊያስኩም ነበር ብላም ገና ስለ ማስረጃው ራሱ ያወራ ነገር የለም የተወራ ነገር ፍርድ ቤት አልቀረበ ማስረጃ አቅርብ አልተባለ ግን በቃ ነገሩ ውሸት እንደሆነ እውነት የሚናገር ሰው ምንም የሚደነግጠው ነገር የለም ምንም የሚደነግጠው የለም መጨረሻ ላይ ከቀረበ በኋላ ይሄ ነው ግለሰቡ ብሎ እንኳን መጠቆም ይችላል መጀመሪያ ላይ እንኳን ባይጠቁም አሁን አስደንግጦ እንደዚህ ያርበተበት ይቅርታ የሚያስጠይቅ ጉዳይ አለ ብዬ አላስብም ገነት ንጋቱ የምትባል ሴት ግን ለምን በዚህ ያህል ደረጃ ኪዮስ እንደምትፈጥር ሁሉ ጊዜ አላቅም እውነት ለመናገር በጣም ችግር አለባት በጣም በየጊዜው ሚዲያው ላይ መነጋገሪያ መሆን የምትፈልግ ሴት ነች ይሄ የኔ ሐሳብ ነው የዚህ አይነት በየሚዲያ እየመጣችሁ እምነት ተኮር የምትናገሩ ሰዎች ያለ ማስረጃ ያለ ማረጋገጫ በተለይ ደግሞ 1% የማይሞላውን ይዛችሁ መጣችሁ ትላልቅ የእምነት ተቋሞችን ሙሉ እንደዛ አስመስላችሁ የምትስሉ ሰዎች ዋጋ ልትከፍሉ ይገባል እነዚህ ሰዎች ሲሪየስ የሆነ እርምጃ ቢወሰድባቸው ሌሎችም እንዳይዳፈሩ ምክንያት ይሆናል ኢትዮጵያ ውስጥ ጋዜጠኝነት በጣም የቀለለበት ጊዜ ነው ማንንም የሚዲያ ሽፋንን እንደ ልቡ ላመነበት ነገር ያለ ማስረጃ ለፍልፎ የሚዘግብበት ጊዜ ላይ ያለነው ስለዚህ በዚህ ጉዳይ ላይ የኢትዮጵያ መንግስት ሲሪየስ የሆነ እርምጃ ቢወስድባቸው ሌሎችም በህብረተሰቡ መካከል ኮንፍሊክት ችግር እንዳይፈጥሩ እምነቶች ተከባብረው ነው የኖሩት ኢትዮጵያ ውስጥ ለስንት ዓመት ያንን መከባበር እንዳይጠፋ ይሆናል ስለዚህ እነዚህ ሰዎች ላይ ማስረጃ ከሌለ በእርግጠኝነት ማስረጃ የላቸውም በእርግጠኝነት የተፈጠረ ታሪክ አይደለም ራሳቸው የፈጠሩት የደረሱት ድርሰት ነው ለዚህ ጉዳይ በይቅርታ እንደ ልማዳቸው ማለፍ የለባቸው ምክንያቱም ሁሉም የፈለገውን ይናገርና የሚፈጥረውን ዳሜጅ ከፈጠረ በኋላ ይቅርታ ያለ ኔክስት ዴይ በሌላ ቪዲዮ ይመጣሉ ስለዚህ ይሄ ነገር ሲሪየስ የሆነ እርምጃ መወሰድ አለበት የህግ የበላይነት መከበር መቻል አለበት በቃ እና አንዳንድ ጊዜ ኢትዮጵያ ውስጥ ግራ የሚያጋባኝ ህግ ጠብቆ እንድታዩ የምትፈልጉት ቦታ ላይ አይጠብቅም በማትጠብቁት ቦታ ላይ ደግሞ ህግ ላልቶ ነው የምታገኙት ወይም ደግሞ ማይሆን ቦታ ላይ ደግሞ ጠብቆ ታገኙታላችሁ ለምሳሌ እንደ ፊንቴክ ባለፈው ሳውራበት ነበር የፊንቴክ የታሰሩት አርቲስቶች ኮኔክሽን ካላቸው እውነት ለመናገር እንደ እድሜ ልክም ይፈረድባቸው ብያለሁ ባለፈው አሁንም ይፈረድባቸው ግን እነሱ ላይ የተወሰደው የህግ እንትን ጠበቅ ያለ ይመስለኛል ለምን በሉኝ ባለፈው ሜንሽን አድርጌላችኋለሁ አሁን እዚህ ጋር ቪዲዮን ካለ መሃል ላይ ባስገባላችሁ ፈልጌ ካገኘው ደስ ይለኛል ዘሀበሻ ላይ ነው የሰማሁትኝ እቺ ዋንቲያ ምናምን የምትባል ልጅ ቲክቶክ ላይ ታቋታላችሁ ብዬ አስባለሁኝ የሷ ባል ባል አይደለም የልጇ አባት አሁን ተመልሶ መጥቶ ልጄን እንዳላይ ከለከለችኝ ብሎ በፍርድ ቤት ከሶ ፍርድ ቤት ለሱ ፈረደለት ይሄንን የምታውቁት ታሪክ ነው ዘሀበሻ ዜናውን አውጥቶታል ምን እያለ ነው ይሄ የልጇ አባት እኔ እኮ ነበርኩ ደፋሪዋ ያለ እድሜዋ ደፍርዳት ያስረገዝኳት እኔ ነኝ ብሎ መጥቶ በፍርድ ቤት ቆሞ እንዴት አስረገዝካት በዛ ሰዓት ላይ እሷ እድሜዋ ለዛ አልደረሰም ነበር ስለዚህ ደፍራት ነው ማለት ነው የሚለውን ነገር ፍርድ ቤቱ ከማየቱ ይልቅ እሱ ልጁን እንዲያይ በፍርድ ቤት ተጸደቀለት ወይም ተፈረደለት ከሷ ከተደፈረችው ይልቅ የሱ ልጁን ለማየት የጠየቀው ጥያቄ ተሰሚነት አገኘ ማለት ነው ለዚህ ነው ያልኳችሁ አንዳንድ ህግ መጥበቅ ያለበት ቦታ ላይ አይጠብቅም የዚህ አይነት የላላ ነገር ባለበት የሴቶች መደፈር የሴቶች ብዙ አይነት ነገሮች ባሉበት ሀገር ውስጥ ፊንቴክ ላይ እጃቸው አለበት ተብሎ ተጠርጥሮ የዋስትና መብታቸው እንኳን ሳይቀር ተከልክለው ከቤተሰቦቻቸው ተለያይተው በዚህን ያህል ደረጃ እስር ቤት ውስጥ መንገላታት አለባቸው ብዬ እኔ ፐርሰናሊ አላምንም ከልክ ያለፈ ስለሆነ በውጭ ሆኖ መከታተል የሚችሉት ጉዳይ ነው የፊንቴክ ዋናዎቹ ባለቤቶቹ ከዚህ በፊትም ሌላ ኬስ ስላላቸው ሌላም ስላጨረበሩ እነሱ ግን የዋስትና መብታቸው ተከልክሎ እዛው ሆኖ ፍዳቸውን እየበሉ ነው ኬዙን ማየት ያለባቸው ለህዝቡ የወሰዱትን እስከሚመልሱ ድረስ ህግ እስከመጨረሻው ድረስ እነሱ ላይ መወሰድ ያለበትን እርምጃ መወሰድ አለበት እና አንዳንድ ጊዜ ባላንስ አይደለም የህጉ ነገር ለማለት ነው ስለዚህ ወደዚህም ወደ ተነሳንበት ቶፒክ ስንመጣ መስመር እንዳልስት እነዚህ ሰዎች ላይ ገነት ንጋቱ የምትባልና ይሄ ግለሰብ ላይ መንግስት ትክክለኛውን የፍርድ ሂደት ማካሄድ መቻል አለበት
ማስረጃ በሌለበት ምክንያት ላይ የእምነት ተቋሞችን የሚናገር ምንም አይነት የእምነት ተቋም ቢሆን። ለማንኛውም ይሄ የኔ ሐሳብ ነው። የእናንተ ሐሳብ ምን እንደሆነ በኮሜንታችሁ እጠብቃለሁ። ፕሊስ ይሄንን ቤት ሼር እና ላይክ ሰብስክራይብ ካላደረጋችሁ እስካሁን ፕሊስ ሼር ላይክ ሰብስክራይብ በማድረግ ቤተሰብ እንሁን። የተለያዩ ቪዲዮዎችን ይዤ እንድመጣ ስለሚረዳኝ ማለት ነው። ስለዚህ አሁን ደግሞ ወደ ሌላኛው ወቅታዊ ጉዳይ እንገባለን። ተመልሰን መተናል። ቤተሰብ እንግዲህ በመግቢያችን ላይ እንደነገርኳችሁ በወቅታዊ ጉዳዮች ላይ ሐሳብ አስተያየታችንን እየሰጠን እንገኛለን። የእናንተንም ሐሳብ አስተያየት እኔ በኮሜንት እጠብቃለሁ። የኔን ደግሞ እንደዚህ በምትመለከቱት መንገድ በቪዲዮ አቀርባለሁ ማለት ነው። በወቅታዊ ጉዳይ ላይ አሁን ላይ ያሳሰበ ያለው ሌላኛው ምንድነው ቢባል የጦርነቱ ሁኔታ ነው። የዚህ ጦርነት ሁኔታ በየትኛውም የዓለም ጥግ ያለን አንድ ዜጋ በአንድም በሌላም ይመለከተዋል። በተለይ ደግሞ እኛ እንደ ኢትዮጵያውያን ቢያንስ ከቤታችን አንድ ሰው በአረብ ሀገር የሚኖር ስለማናጣ በአንድም በሌላም ይሄ ጉዳይ ይመለከተናል። ስለዚህ ይሄንን ጦርነት በተመለከተ ቲክታክ ላይ ቪዲዮ ሰርቼ ለቅቄ ነበር ትናንትና። ግን እንደምታውቁት ቲክታክ ላይ ማክሲመም ከ10 ደቂቃ በላይ ቪዲዮ መስራት ስለማትችሉ ሐሳቤን እንደሚገባ ስላልጨረስኩኝ የቀረውን በዩቲዩብ ላይ እንወያይበታለን ብዬ ነበርና አሁን በዛ ዙሪያ ላይ የተሰማኝን ስሜት እናገራለሁ። የኔን አንደርስታንዲንግ ነው ማወራው። ሌሎቻችሁ ደግሞ ሐሳብ አስተያየታችሁ ሊለይ ይችላል። የሁላችንም አንድ አይነት ሐሳብ በአንድ ጉዳይ ላይ ሊኖረን አይችልም። ሁሉም የየራሱ የሆነ መረዳት ይኖራል። የእናንተን ሐሳብ በኮሜንት እጠብቃለሁ። እኔ ደግሞ የራሴን ሐሳብ ለእናንተ ጀባላችኋለሁ ማለት ነው። እዚህ አሁን ላይ ያለው ሁኔታ ምንድነው? ይሄ ጦርነት እውነተኛ እንደምናስበው በኢራንና በእስራኤል መካከል ያለ ወይም አሜሪካ እስራኤልን ብቻ ለማገዝ የገባችው ጦርነት ነው ወይ የሚለውን ነገር ስናይ እኔ ፐርሰናሊ አይደለም ነው የምለው። እውነት ነው ኢራንና እስራኤል ከበፊትም ጀምሮ ደበኞች ናቸው፣ ይፈላለጋሉ። ባገኙት አጋጣሚ አንዱን አሸንፎ የበላይ ለመሆን በዛ አካባቢ ላይ በጣም ይፈልጋል። ግን በዚህ ጦርነት ግን የኔ አንደርስታንዲንግ ምንድነው ብትሉኝ አሜሪካ ቀጥታ ከጀርባ ድራይቭ እያደረገች ያለችው ይሄንን ጦርነት ወይ እንደምናስበው በእስራኤል ተሰባ የገባችበት ጦርነት ነው ብዬ አላስብም። ራሷ ቀጥታ የምትፈልገው እንዳይቋረጥ የምትፈልገው ጦርነት ነው። ሲስፋየር ሲያደርጉ የተኩስ አቁም ሲያደርጉ እኔ የሆነ ቤት ውስጥ ገብቼ እየተናገርኩኝ ነበር። ያንን ቲክታክ ቪዲዮ ላይ ሜንሽን አድርጌያለሁኝ። የሆነ ቦታ ገብቼ ይሄ ፍራጃይል ነው፣ ይሄ የተኩስ አቁም እንኳን ከ15 ቀን በኋላ ጦርነቱ ይቆማል ብሎ ተስፋ ማድረግ ይቀርና 15 ቀን አይደርሱም። ምክንያቱም the same day የተኩስ አቁም ስምምነቱን ባደረጉት the same day እስራኤል ምን የሚል ነበር የተናገረችው? ሂዝቦላን ወይም ሊባኖስን አይመለከትም የስምምነት ብላለች። ስለዚህ ያንን ስትል ምንድነው አንደርስታንድ የምታደርጉት? ወደዳችሁም ጠላችሁም እስራኤል ሊባኖስን ወይም ደግሞ ሂዝቦላ መደብደብ ስትጀምር ሂዝቦላ ደግሞ የኢራን ቀኝ እጅ ስለሆነ ጦርነቱ በአንድም በሌላም ተመልሶ ይጀመራል። ስለዚህ ይህንን ጦርነት ደግሞ አሜሪካ አጥብቃ የምትፈልገው ነው። ብዙዎቻችን እንደምናስበው ትራምፕ ልክ እስራኤልና ኢራን ጦርነቱን መጀመር ሲፈልጉ ተስቦ የገባ አይደለም። ይሄ እብድ፣ ይሄ አብሿም ችግር ያለበት ሰውዬ ምንም የማያገናዝ ምናምን እንደምትሉት አይደለም። ያንን ምን ያረጋግጥልናል ካላችሁ ከዛሬ 40 ምናምን ዓመት በፊት የሰጠውን ኢንተርቪው ገብታችሁ ማየት ትችላላችሁ። ከፈለጋችሁ እዚህ ውስጥ አስገባላችኋለሁ። የተወሰነ ደቂቃ ላይ ኢንተርቪውን አስገባላችኋለሁ ማለት ነው። እዛ ላይ የተናገረውን ነገር የዛሬ እቅድ እንዳልሆነ ያ እቅድም ደግሞ የሱ ብቻ እንዳልሆነ የአሜሪካ እቅድ እንደነበረ ይገባችኋል። ምኑ ካላችሁኝ ከኢራን ጋር የሚፈጠር ጦርነት ግዴታ ለአሜሪካ ወሳኝ እንደሆነ ዛሬ ሰውን በፊት የሚያስቡት እቅድ ነው። አሁን ላይ ታዲያ ምን ተገኘ ከተባለ አሁን ላይ የሚያጣድፋቸው ይህን ጦርነት በአስቸኳይ እንዲጀምሩ ያደረጋቸው ጉዳይ አለ። እንዴት ምን ካላችሁኝ የመጀመሪያው ምክንያቱ ዘብሬክስ ይባላል። ዘብሬክስ የሚባሉት ህብረቶች አንድ መሆን የጀመሩ ሰዓት ላይ ለአሜሪካ ትልቅ ስጋት ነው ይዘው የመጡት። የመጀመሪያው ስጋት ምንድነው ከተባለ ፔትሮ ዶላር። አሜሪካ ከፔትሮ ዶላር ውጪ ህልውናዋ በጣም የሳሳ ነው።
ምን ማለት ነው? በዓለም ላይ የሚደረጉ ማንኛውም ኢንተርናሽናል የነዳጅ ወይም ደግሞ ከነዳጅም ውጡ ፈርቲላይዘርን በሉት ዋሪቨር ኢንተርናሽናል ግብይቶች ሁሉ የሚካሄዱት በዶላር ነው። ይሄ የዶላር ግብይት ለአሜሪካ የጀርባ አጥንቷ ነው። ማንም ሀገር በዚህ እንዲመጣባት አትፈልግም። ግን ከጊዜ በኋላ ምን እየሆነ መጣ? የአሜሪካ ሀያልነትን ሊያስክድ የሚችል አይነት ሁኔታ ውስጥ የገባችሁ በምንድነው ብትሉ አሁን ላይ አሜሪካ እንደበፊቱ ማንንም ወይም ሁሉንም አገሮች ተቆጥታ ተው ማለት የምትችልበት ጊዜ ላይ አይደለችም። ለምን? ብዙ አገሮች ጠንክረዋል፣ ኒኩሌር ታጥቀዋል። ስለዚህ ሳውዲ የአሜሪካ ወዳጅ ሀገር ነች። አላይ ከሚባሉ አንደኛዋ ሳውዲ ነች። ሳውዲ እንኳን ሳትቀር አሁን ለምሳሌ በዓለም ላይ ያለውን 20% ነዳጅ የሚተላለፈው በሆርሙዝ ሰርጥ ነው። ምን ማለት ነው? ከሚድል ኢስት ነው ነዳጁ የሚመጣው፣ ከአረብ ሀገር ነው የሚመጣው። ዩሮፕን በሉት፣ ቻይና በሏት፣ ጃፓን በሉት፣ ህንድ በሉት። ቻይናና ህንድን እንኳን ብቻ ሁለቱን ብታወጧቸው የዓለም ትልቅ ኢኮኖሚ ያላቸው በዚህ ሰዓት ፕላስ ደግሞ ትልቅ የህዝብ ብዛት ያላቸው ናቸው። እነዚህ ማን ላይ ዲፔንድ የሆኑ ናቸው ካላችሁኝ የሳውዲ የነካታር ነዳጅ ላይ ዲፔንድ የሆኑ ናቸው። ወዳጅ የምትባለው ሳውዲ ከቻይና ጋር ያላትን የንግድ ስምምነት ወደ ቻይና ገንዘብ ወይም ደግሞ ከዶላር ውጪ ለማድረግ እያጤኑ ነው፣ እያሰቡ ነው። ኢንፎርሜሽን አሜሪካ አላት። ራሽያ እንደምታውቁት አብዛኛውን የንግድ ልውውጥ የምታደርገው ከቻይና ጋርም ሆነ ከወዳጆቿ ጋር በራሳቸው ገንዘብ ነው። ይሄንን ነገር አሜሪካ ልታስቆም የማትችልበት አይነት ደረጃ እየደረሰችና ደግሞ እየከፋ እየባሰ እየመጣ ነው ያለው። ብዙ ሀገሮች በዚህ ሰዓት ላይ ኒኩሌር የታጠቁበት ሁኔታ ነው ያለው። ከ7 ከ8 ሀገር በላይ ኒኩሌር ታጣቂዎች ናቸው። ተው ብላ እንደበፊቱ የኒኩሌር ቦምብ እነ ጃፓን ላይ እንደጣለችው ጥላ እንኳን የምታቆመው ጉዳይ አይደለም። ለምን? ሌላውም ኒኩሌር ታጥቋል በዚህ ሰዓት። ኢራን እንኳን ኦፊሻሊ ኒኩሌር ታጠቀች መታጠቋ እርግጠኛ ያልሆነች ሀገር በዚህን ያህል ደረጃ ተቋቁማታለች። ለአንድ ወር ኦልሞስት ወደ 40 ቀን እየገባ ነው። በዚህ ሁሉ ጊዜ ተቋቁማ ኒኩሌር የታጠቁትን ልታስቆም እንደማትችል ግልጽ ነው። እንደ ሴም ታይም ግን የዶላር ፔትሮ ዶላር የሚባለው የዶላር ግብይት ሁሉ ከአሜሪካ እጅ እያመለጠ ነው ያለው። ይህንን ደግሞ ቆማ የምታይበት ጉዳይ የለም። ኦኬ ታዲያ ምንድነው አስልተው የገቡበት ካላችሁኝ የመጀመሪያው እነዚህ ትላልቅ ኢኮኖሚ ያላቸውና ትልቅ የህዝብ ብዛት ያላቸው ሀገሮች የነዳጅ ግብይቱን እያደረጉ ያሉት ከየት ነው አልኳችሁ? ከሚድል ኢስት ነው። ስለዚህ አሜሪካ የምታደርገው ነገር ምንድነው? ኢራን የጦር አቅሟ ኃይለኛ እንደሆነ ታውቃለች። ስለዚህ ኢራንን ስትተነኩስ ኢራን ጋር ወይ እስራኤል ወይም ደግሞ ራሷ አሜሪካ የሆነ ነገር ደብድባ ልታስቆም ወይም ደግሞ እንደ ቬንዙዌላው መሪውን ይዛ የምትጨርሰው ጉዳይ አይደለም። ኢራን ኃይለኛ እንደሆነች ጦርነቱን ሳይጀምሩን በፊት ያውቁታል። ብዙ ነገሮችን ባይዘው እኛ ከጦርነቱ በኋላ ነው የኢራንን አቅም የምናውቀው። እነሱ ከጦርነቱ በፊት ነው የሚያውቁት። ያላቸውን አቅም በፊት ነው የሚያውቁት። ይሄንን አቅም ግን መጠቀም የፈለጉት እንዴት ነው ካላችሁኝ እስራኤልም አለች አሜሪካም አለች። ልክ ኢራንን ሲተነኩሷት ኢራን በቀጥታ የምታጠቃው ሌሎቹን ሚድል ኢስት ያሉትን የአሜሪካ አላይ ሀገሮች ነው። የአሜሪካ ወዳጅ ሀገር የሚባሉትን ወይም የአሜሪካ የጦር ቤዝ አለባቸው የሚባሉትን ሀገሮች ነው የምታጠቃው። እነዛን ሀገሮች ስታጠቃ እነዛ ሀገሮች አጸፋ መመለስ ከጀመሩ የመጀመሪያ አድቫንቴጅ ሲመልሱ በሚድል ኢስት ውስጥ የመጀመሪያው ነገር የሚሆነው ምንድነው? ሰላም የሚባል ነገር ይጠፋል። ሰላም የሚባለው ነገር ሲጠፋ ልክ አሁን ላይ እንዳያችሁት የሆርሙዝ ሰርጥ እንደሚዘጋ ባይዘው ከጦርነቱ በኋላ አይደለም አሜሪካ ያወቀችው። ምክንያቱም በፊትም ኢራን ትናገር ነበር፣ አንድ ነገር ንኩኝና የሆርሙዝ ሰርጥን እዘጓለሁ ማንንም በዛ በኩል አያልፍም የምትለው ዛሬ አይደለም በፊት ነው። ስለዚህ ይሄ ነገር ሊፈጠር እንደሚችል ያጸፋም ደግሞ ወደ ሌሎቹ ወደ ወዳጅ ሀገሮች እንደምታደርግ ያውቁታል። ይሄንን አስልተው ነው የገቡበት። ስለዚህ ይሄንን ሲያደርጉ ያንን ደግሞ ውጤቱን ሲያገኙ የመጀመሪያው ዓላማ ምንድነው የሚሳካው ብትሉኝ ከእየሄዱ ልካውንም እየተፈጠረ ያለው እሱ ነው። እየሄዱ ከሳውዲ የሚገዙት ነዳጅ የመጀመሪያው ነገር ይቆማል። አንደኛው መተላለፊያ ስለሌለ፣ ሁለተኛው ሰላም ስለሌለ።
ስለዚህ እነዚህ ዩሮፕ እንኳን ሳይቀር በዚህ ሰዓት ላይ ከአሜሪካ ለመውጣት እየሞከሩ ነው ያሉት። ከአሜሪካ ለማምለጥ እየሞከሩ ነው ያሉት። በራሳቸው ለመቆም እየሞከሩ ነው። ሀገራትም ከአሜሪካ ውጪ ያለን ነገር ነው እየፈለጉ ያሉት። በትልቁ ደግሞ የንግድ ልውውጥ ላይ እነዚህን ሀገሮች ማጣት ማለት እነዚህን ሀገሮች ዩሮፕን ጨምሮ እነዚህን ሀገሮች ደግሞ እነ ቻይናን እነ ጃፓን እነ ህንድን ማጣት ማለት ለአሜሪካ የሚያከትምላት ጊዜ ነው የሚሆነው። ይህንን ነገር እንዴት አድርገን ነው መመለስን ምንችለው? መልሶ የሁሉ ሀገር በእኛ ስር እንደበፊቱ እየሰገደ የሚኖርበትን ነገር መፍጠር መቻል አለብን ብሎ ሲያስቡ የመጨረሻው የስሌቱ ውጤት አሁን የምታዩት ጦርነት ነው። ስለዚህ ኢራን ወደ እነዚህ ሀገሮች ስትተኩስ ባይዘዌ ትራምፕ ኢንተርቪው ላይ ሚስ ያደርጋል። በጣም ጥበበኛ ፖለቲከኛ ስላልሆነ እንደሌሎቹ ዋና በልባቸው የሚይዙትን አጀንዳ እሱ በአደባባይ ነው የሚዘረግፈው። እንዲሁም አንድ ቦታ ላይ ምን ብሏል? አሜሪካዊ ሆኖ ይህንን ጦርነት የሚቃወም ሰው ለኔ ሞኝ ነው አለ። ሞኝ ነው ያለበት ምክንያት ለምንድን ነው ብትሉ ምን እንደሆነ አላማው አልገባችሁም። አሁን የምታዩት ጦርነት አይደለም አላማው ነው። ከዛ ሲቀጥል ደግሞ ሌላ ኢንተርቪው ላይ ስትሰሙ እኔ ምን አገባኛል እንዲሁም ስለ ጦርነቱ የኔ አላማ ገብቼ ነዳጁን ዝቄ መውጣት ነው። አያችሁት? እያመለጠው ብዙ ነገር እኮ እየነገረን ያለው ትራምፕ አጀንዳው ጦርነቱ እንዳልሆነ አጀንዳው ኒኩሌር መታጠቋና አለመታጠቋ እንዳልሆነ ኢራንን ብቻ እንዳልሆነች አጀንዳው the whole middle east ያለውን ኢኮኖሚ ስታንኮታኩተው ሰላሙን ስታንኮታኩተው እነዚህ ሁሉ ያመለጡ ያሉ ሀገሮች ከአሜሪካ ውጪ ከዶላር ውጪ ግብይትን እየፈለጉ ያሉ ሀገሮች ወደዱም ጠሉም አሁን ደግሞ ወደ ሌላ ፊታቸውን ያዞራሉ። የተወሰኑ ባልለው አብዛኞቹ አረብ ሀገሮች ወይም ደግሞ እንደ ዱባይ ካታር ሳውዲ ያሉ በጦር አቅማቸው ቀላል የሚባሉ አይደሉም። ባይዘው እነሱ ይሄንም የመሰለ የጦር አቅም እያላቸው የነዳጅ ማጣሪያቸው ትላልቅ የመሰረት ልማታቸው ኢራን ስትደበድብ ጸጥ ያሉት ቢያንስ የተወሰነ ነገር እንኳን መመለስ ያልፈለጉት ጅቡቲ እንኳን ዝም የምትል አይመስልም። እንደዚህ ያል ብትደበደብ ያላትን ተተኩሳለች እንጂ እነሱ ግን ምንም መተኮስ ያልፈለጉት እዛ ወጥመድ ውስጥ እንደሚገቡ ገብቷቸዋል። ዋንስ ተኮሱ ማለት ጦርነቱ አሜሪካ ከውጭ ሆና ትዳኛቸዋለች ወይ መሳሪያን እንደ ልማድ ትሸጥላቸዋለች። ከዛ ጦርነቱ ቀጥታውና የሚድል ኢስት የሚባል የደረሰበት የእድገት ደረጃ ሁሉ ከዜሮ ይጀምራል ማለት ነው። ሰላም የሚባል ይጠፋል። እድገት የሚባል ምንም ነገር አይኖርም። ስለዚህ እዛ ጋር ያለ የንግድ ልውውጥ ይቆምና መልሶ ወደ ሌላ ሀገር ፊት ይዞራል። ያኔ አሜሪካ ለስንት አመት ያካበተችው ወይም ደግሞ የተጠነቀቀችለትን ነዳጅ ያኔ ታውጣለች። ስለዚህ ዓለም ሁሉ እነ ቻይናም በሉት ጃፓን በሉት ህንድ በሉት ቀደም የዘረዘርኩላችሁ ስሞች ሁሉ ሀገራቶችም ሆኑ አጉራት ቀጥታ ወዴት ይሄዳሉ? ወደ አሜሪካ። በአሜሪካን ዶላር ነዳጁን መግዛት ይጀምራሉ። መልሶ ከአሜሪካ ስር ይሆናሉ ማለት ነው። ስለዚህ ይሄንን ነገር ልታጣ ስለሆነ ነው የዚህን ያህል ርቀት እየሄዱ ያሉት። ይሄንን ደግሞ ትራምፕ በተለያየ ነገር እነሱ ሊያደርጉት ብለው መቼ ይፈጠር የሚለውን ነገር ትራምፕ መሬት ላይ አውርዶ ስላየነ ነው እንደ እብድ እንቆጥረዋለን እንጂ የትራምፕ እቅድ ብቻ ሳይሆን የአሜሪካ የስንት ዓመት እቅድ ነው። እንዲፋጠኑና አሁን ቶሎ እንዲጀመር ያደረገው ግን በብሬክስ ምክንያት ብዙ ሀገሮች እያጣች ሉዝ እያደረገች ይሄንን ደግሞ የዶላር ግብይት ፔትሮ ዶላር የሚባለውንም ሉዝ እያደረገች ከመጣች አሜሪካ ከተወሰነ ዓመት በኋላ አሜሪካ መሆኗ ይቀራል ማለት ነው። ስለዚህ እንዳልኳችሁ ትልቁ ታርጌት ያለው ሚድል ኢስት የሚባሉትን ዱቄት ማድረግ ነው። ዱባይን ልውሰድላችሁ። ዛሬ የቱሪስት መዳረሻ የአብዛኛው ዓለም ዱባይ ነች። ከየትኛውም ዓለም ለቱሪዝም የሚመርጣት ዱባይን ነው። ስለዚህ አሜሪካ እንዳልኳችሁ ሌላኛው አድቫንቴጇ ሚድል ኢስት ውስጥ የሚፈጠር ጦርነት፣ አለመረጋጋት፣ ሰላም ምናምን እየበዛ ሲመጣ ሰው ወደዛ መሄድ ያቆማል። በቱሪዝም ኖርዝ አሜሪካ ያጣችውን መልሳ ታገኘዋለች ማለት ነው። ምክንያቱም ወደ እነዛ ክልሎች አንዳንድ አህጉሮች እንደ አፍሪካ እንደ ሚድል ኢስት ምናምን ያሉ አህጉሮች አድገው ማየት ያማቸዋል፣ አይፈልጉትም። ስለዚህ ፊታቸውን ቱሪዝም ወዴት ይመጣል ማለት ነው? ወደ ኖርዝ አሜሪካ ፊቱን ያዞራል። ምክንያቱም ሰላም ከሌለ ምን ልታረግ ትሄዳለህ? ወደ ድንጋይ ዘመን እንመልሳቸዋለን፣ የሰው ልጅ ስልጣኔ ያበቃል ብሎ የሚናገረው ስለ ኢራን ብቻ አይደለም። ትራምፕ the whole middle east ነው እየተናገረ ያለው።
ዜና ላይ የምታውቁት ነገር ነው። ሳውዲ ወዳጅ የምትባል ሀገር ከቻይና ጋር ያለውን ስምምነት በቻይና ዩዋን ለማድረግ እያጤንን ነው እያሰብን ነው የሚለው ነገር አሜሪካ ጆሮ ውስጥ ከገባ ጀምሮ ትልቅ ስጋት ነው የፈጠረው። ምክንያቱም ዋና ትልቋ የነዳጅ አከፋፋይ ሀገር ከዶላር ወጣች ማለት አሜሪካ ትልቅ ችግር ውስጥ ነው የምትገባው። ስለዚህ እየነገርኳችሁ ያሉት ነገር ምንድነው? ጦርነቱ ሌላ መልክ አለው። እስራኤልና ኢራን ሁሌም ጠላታሞች ናቸው። አዎ ምንም ጥያቄ የለውም። ባገኙት አጋጣሚ ይፈሳፈሳሉ። አዎ ከዛ ጀርባ ግን ድራይቭ እያደረገች ያለችው አሜሪካ ነች። ሌላ ምሳሌ ልንገራችሁ። አሜሪካ ሁል ጊዜ ጦርነትን ለኢኮኖሚዋ መነሻ ነው የምታደርገው። የአሜሪካ ኢኮኖሚ ብዙ ጊዜ ላይመለስ የሚሰቀለው ጦርነት ሲፈጠር ነው። ጦር መሳሪያ የምትሸጨው እሷ ነች። ወደ ሁለተኛው ዓለም ጦርነት እንኳን ብትሄዱ አሜሪካ አሁን ያለችውን አሜሪካ በዚህ ያህል ደረጃ ሰቅሏት ሀያል የሚለውን ስም ያገኘችው ዋና አድቫንቴጅን እየተጠቀመችበት የሁለተኛው ዓለም ጦርነት ነው። የሁለተኛው ዓለም ጦርነትን ነው እንደ ትልቅ መነሻ አድርጋ ዛሬ የምታዩት ደረጃ ላይ ደረሰችው። ቅድም የነገርኳችሁ የትራምፕ ኢንተርቪው ላይ ከኢራን ጋር በነበራቸው ጉዳይ ላይ which is ኢራን የአሜሪካ አምባሳደሮችን አግታ ባስቀመጠችበት ሰዓት ላይ ያገተችበትን ምክንያት የምታውቁት ጉዳይ ስለሆነ ነው። የኢራን የበፊቱ ንጉስ ልክ አያቶላዎቹ ስልጣን ላይ ሲመጡ ንጉሱ ከስልጣን ሲለቅ ለሕክምና ወደ አሜሪካ ፈቅዳላ ስትቀበለው እዛው ሲቀር አሳልፋችሁ ስጡን በሚለው ግብ ከአያቶላዎቹ ጋር አልሰጥም ስትል የአሜሪካ አምባሳደሮች ነበር የታገቱት። ያንንም ኢራን ከአሜሪካ ጋር ስምምነት አድርጋ አሜሪካንን አስፈርማ እንዲያውም በሰዓቱ ለነበረው መሪ አንሰጥም ብለው ኔክስት ፕሬዚደንት ላይ ነው የለቀቁት፣ ንቀታቸውን ለማሳየት ማለት ነው። ስለዛ ነገር ኢንተርቪው ሲጠየቅ ነው ትራምፕ ያኔ ነበር መውረር የነበረብን፣ ስለዚህ ያኔ ነው ማረግ ያለብንም ማረግ የነበረ ኢራንን መውረር የነበረብን፣ መያዝ ያለብንን እነዛን የነዳጅ የምታወጣ የነዳጅ ያሉበትን ደሴቶች ምናምን መያዝ የነበረብን ያኔ ነው። ዝም ብለን መውጣት አልነበረብንም፣ ዝም ብለን መተው አልነበረብንም ብሎ የሚናገረው የዛሬ 40 ዓመት ነው። ስለዚህ ይሄ ጦርነት ከስንት ዓመት በፊት የነበረ ስሌት ነው። ለዚህ ሁሉ ግን አሁን ተጣርፎ እንዲገቡበት መነሻ የሆናቸው ምንድነው ቢባል የመጀመሪያው ነገር የኢራን ራሱ ኃይለኛ የጦር አቅም መኖሯ ነው። አሜሪካም እስራኤልም በቀላሉ ደብድቦ እንደማይጨርሱት ያውቃሉ፣ እንደማያጠፏቸው ያውቃሉ። ነገር ግን እሷ ያላትን አቅም ተጠቅማ የምትፈጥረው ዳሜጅ ለነሱ ትልቅ አስተዋጽኦ ነው፣ ትልቅ እድል ነው። አንድ ሁለተኛው ዘብሬክስ የሚባል ነው ለአሜሪካ ትልቅ ጭንቀት እየሆነ ያለው። ይህንን ገጽታ ላሳያችሁ ፈልጌ ነው። ያ ማለት ግን እንደነገርኳችሁ ኢራንና እስራኤል ያለው ጦርነት እነሱ ተሸውደው ነው ምናምን ብቻ ልላችሁ አይደለም። ዋና ግን ድራይቭ የምታደርገው ማነች? አሜሪካ ነች። ትራምፕ ደግሞ በዚህ ጦርነት ውስጥ የራሱን ኢምፓየር መገንባት ነው የሚፈልገው። ኢቭን አሁን እንኳን ዜና እየሰማችሁ ከሆነ እኮ በዚህ ጦርነት ውስጥ ሚድል ኢስት ውስጥ የትራምፕ ልጅ የጦር መሳሪያ ንግድ ውስጥ ተሰማርቷል። ኦልሬዲ የጦር መሳሪያ እየሸጠ ነው ያለው። እስከዛሬ በጎልፍ ምናምን ቢዝነስ ውስጥ ነበር የነበሩት ልጆቹ፣ አሁን ወደ ጦር መሳሪያ እያደጉ ነው። ስለዚህ ያንዳንዱ ጦርነት እየወደቀ ያለውን ኢኮኖሚያን የምታነሳበት ብቸኛው መፍትሄዋ ይሄ ጦርነት ስለሆነ ይሄ ጦርነት በአንድም በሌላም እንዲቋረጥ አሜሪካ አትፈልግም። ብዙ ወጪ ያስወጣታል። አዎ ያስወጣታል። ነገ ላይ ግን የሚፈልጉትን ስዕል የሚያገኙ መስሏቸው ወይም ደግሞ አስበው ነው የሚጀምሩት። ብቻ ለማንኛውም ከዚህ በላይ እንዳላስረዝምባችሁ ይሄ የኔ መረዳትና የኔ አንደርስታንዲንግ ነው። በጣም የትራምፕን አይምሮ በሽተኛነት ምናምን ብቻ ስናወራ ሉዝ ያደረገ እንዳይመስለን። እሱ እቅዱ የረጅም ዓመት እቅድ ነው። የእሱ እቅድ ብቻ ደግሞ አይደለም፣ የአሜሪካ የራሱ እቅድ ነው። ግን እሱ ፊት ለፊት ስለሆነ ሁሉንም ነገር ይህንን ጊዜ ማሳለፍ አልፈለገም። እሱ ኢምፓየሩን የእሱን ትራምፕ የሚለውን ስም መገንባት ስለሚፈልግ በሱ ጊዜ እንዲጀመር የፈለገው ያን ለዛ ነው እንጂ ከዛ ውጪ ሚድል ኢስት ውስጥ ያለ ማንኛውም እድገት ወደ ድንጋይ ዘመን እንዳለው ተለውጦ
ቱሪዝም የሚባል ነገር እንዳይኖር፣ የንግድ ልውውጥ የሚባል ነገር እንዳይኖር። ቀደም እንደነገርኳችሁ እነዚህ ትላልቅ አገሮች እነ ቻይና፣ እነ ጃፓን፣ እነ ህንድ ፊታቸውን ሳይወዱ በግድ አዙረው ከአሜሪካ ጋር በዶላር ስር እንዲሆኑ ነው። ሌላኛው ደግሞ አሜሪካ ራሱ ትልቅ በዓለማችን ላይ ባይዘው ትልቁ ዕዳ ያለባት አሜሪካ ነች። ወደ ምናምን ትሪሊየን የቻይና ዕዳ አለባት። ስለዚህ ቻይናን በነዳጅ ስም በዶላር ስም አገኘቻት ማለት መልሶ ያንን ዕዳዋን ራሱ የምትከፍልበት ሌላ መስመር አገኘች። ዩሮፕ እንደምታውቁት ወዳጅ የሚባሉ አህጉሮች ሳይቀሩ ከአሜሪካ እያመለጡ ነው። ራሽያ ደግሞ ነዳጇን በሎካል ወይም ደግሞ ከቻይና ጋር በምትገበያየው ከህንድ ጋር የምትገበያየው በራሳቸው ከረንሲ ሆኗል። ስለዚህ በዚህ በኩል ራሽያ ካመለጠች፣ በዚህ በኩል ደግሞ ሚድል ኢስት እያመለጣት ካለች አሜሪካ የምትባለው አየር ላይ የተንሳፋ ልትቀር ነው። ከዛ የተነሳ የተጀመረ ጦርነት ነው። በካልኩሌሽንም የተገባበት እንጂ ዝም ብሎ እንደምናስበው ሪጅን ብቻ ቀይረው ለመውጣት ያሰቡት ጦርነት ነው ብዬ አላስብም። ይሄ ጦርነት በቀላሉ የሚቆም አይመስለኝም። ይሄ በሲስፋየር ምናምን በፍጹም እንዳታስቡት። የተኩስ አቁም ስምምነት አደረጉ ምናምን በፍጹም የማይሆን ታሪክ ነው። በጣም ብዙ ዓለምን ዋጋ የሚያስከፍል እያንዳንዳችን ኪሳችን የሚገባ በነዳጅ ብትሉ በምን በእያንዳንዱ ነገር ዋጋ እያስከፈለን የሚቀጥል ጉዳይ ነው። ለማንኛውም ፈጣሪ ዓለማችንን ሰላም ያርግልን። ረጅም ሰዓት ወስጄ ነው ያወራሁት፣ እንደዚህ ማስረዘም አልፈለኩኝም። ግን እንደምታውቁት የዚህ አይነት ነገር ሳታስቡት እየሰፋ ስለሚመጣ ነው። ሌላ ቪዲዮችን በሌላ ጊዜ ይዤላችሁ እመጣለሁ። በዚህ ላይ የእናንተ ሐሳብ አስተያየት ምንድን ነው? ግን አንደርስታንድ እንድታደርጉኝ የምፈልጉት በፍጹም የኢራንን የጦር አቅም አሳንሼ አይደለም የምናገር። የኢራን የጦር አቅም ዓለም ኢራንን ከዚህ በኋላ ለማጥቃት ሲያስብ አንዴ ሳይሆን 10 ጊዜ ደጋግሞ እንዲያስብ ነው ያደረገችው። የጦር አቅሟ የውጊያ አቅማቸው ማንም ሊገምተው ከሚችለው በላይ እንደሆነ በግልጽ የታየበት ነው በዚህ 1 ወር ከምናምን ጦርነት ውስጥ። ግን ጦርነቱ ከጀርባ ሌላ አጀንዳ አለው። ይሄ አጀንዳ ደግሞ ዩሮፖችም የአሜሪካ ወዳጅ ሀገሮች የሚባሉትም የተወሰነ ገብቷቸዋል። ከዚህ ጦርነት ውስጥ ትርፋማ ሆና እንደ ሁለተኛው ዓለም ጦርነት ለመውጣት እንደፈለገች አሜሪካ ስለገባቸው ነው ወዳጅ እንኳን የሚባሉ ሀገሮች የአየር ክልላቸውን ሳይቀር ይዘጉት። እነ ፈረንሳይ፣ እነ እንግሊዝ፣ እነ ጣሊያን በጣም ወዳጅ የሚባሉ ሀገሮች ነው ያሉት። አጀንዳው ከጦርነት ጀርባ ሌላ እንዳለ ስለገባቸው ነው። የሁለተኛ ዓለም ጦርነትን ስለተበሉ ደግሞ በዚህ ውስጥ ደግሞ ኢንቮልቭ አድርገው እንደገና አሜሪካን አናታቸው ላይ መስቀል ስላልፈለጉ ጦርነቱ አጀንዳው ስለገባቸው ነው የሚያፈገፍጉት ለማለት ነው። ይሄ የራሴ መረዳት ነው። የእናንተን ሐሳብ በኮመንት ጠብቃለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። ያላችሁት አብይ ዩቲዩብ ላይ ነው። ፕሮግራሙ ደግሞ ምን አለ ይሰኛል። ፕሊስ ይህንን ቤት ሰብስክራይብ፣ ሼር፣ ላይክ ካላደረጋችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎችም በማጋራት ቤተሰብ እንሆን። ቪዲዮቼ ብዙ ሰው ጋር እየደረሰ ስላልሆነ ብዙ ሰው ጋር እንዲደርስ ይረዳኛል ብዬ አስባለሁኝ። ስላዳመጣችሁኝ ከኔ ጋር ስለቆያችሁ ከልብ አመሰግናለሁ። ሌላ ጊዜ በሌላ ቪዲዮ እንገናኛለን። ይመቻችሁ። መልካም ቀን፣ መልካም ሳምንት። ዓለማችንን ሰላም ያደርግልን።